እንደምንስ ለዚህ ሰዓት ደረሳችሁ? አሜን። ልዑለ ባሕርይ ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንግዲህ በብፁዕ አባታችን መሪነት ጸሎተ ኪዳኑን ጸሎተ ቅዳሴውን ፈጽመን ለዚህ ሰዓት ደርሰናል። ከዚህ በመቀጠል ወደ ደብራችን ሰንበት ትምህርት ቤት እንሄዳለን። ሥጋ ድንግል ዘእንበለ ዘርአ ብእሲ ዋዳነነ ለሔዋን እንተ አሳታ ከይሲ ፈትሐ ላዕሌሃ እግዚአብሔር እንዘይብ ብዙኃ አበዝሖ ለሕማምኪ ወለጻርኪ ሰምረ ልቡ ሀበ ፍቅረ ሰብ ወአግዓዛት ሰአሊ ለነ ቅድስት ንቅረብ ከፊትህ ቸርነትህ ይርዳን ዳግመኛ ጌታ በእጆች ያሰኝ ንቅረብ ከፊትህ ቸርነትህ ይርዳን ዳግመኛ ጌታ
ካልጋዬ ተኝቼ ዘመናት አለፉ የሕመሜን እንቆቅልሽ ይፈታልኝ ቁልፉ መጻጉዕን ያሰብከው ዘመድ አልባውን እኔን አስበኝ ጌታ ባሪያህን ልቅረብ ከፊትህ ቸርነትህ ይርዳኝ ላልበለኝ ጌታ በእጆችህ ዳሰኝ ልቅረብ ከፊትህ ቸርነትህ ይርዳኝ ላልበለኝ ጌታ በእጆችህ ዳሰኝ ወሰናይተ ጽዮን ወበ
ልዑል ዮሐንስ ነቢየ ልዑል ዮሐንስ ነቢየ ልዑል ዮሐንስ ነቢየ ልዑል ነቢየ ልዑል ነቢየ ልዑል ነቢየ ልዑል ነቢየ ልዑል ዮሐንስ 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 ነቢየ ልዑል ነቢየ ልዑል ነቢየ ልዑል ነቢየ ልዑል ነቢየ ልዑል ዮሐንስ ነቢየ ልዑል ስለ መዝሙሩ የመዝሙሩ ባለቤት ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የሰንበት ትምህርት ቤትን አባላት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሕፃናቱን በሀብት በእውቀት ያሳድግልን። ከዚህ በመቀጠል የምንሄደው በሰንበት ትምህርት ቤት አጭር ስነ ጽሑፍ አለ። ወደዛ ነው የምንሄደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲሜጥሮስ፣ አባታችን መላከ ብስራት አባ ሙሴ አይንተ እግዚአብሔር፣ አባቶች ካህናት፣ እንዲሁም ስዩማን እግዚአብሔር፣ ለተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት፣ ምዕመናን ወምዕመናን፣ እንዲሁም የሰንበት ትምህርት ቤቱ አገልጋዮች፣ አምደ ሃይማኖት በአንድ ልጁ በወደደንና በፈቀረን ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መጻጉዕ ነኝ እኔ። የአይሁድ በዓል ሲከበር የሰው ልጅ ሲተም በአምስት በር ወደ ኢየሩሳሌም ስትወጣ ታድነኛለህ አምናለሁ፣ አይሁድ ቢፎክር ቢቆጣ። ቤተሳይዳ ልጠመቅ ቢሻ በቀናው አጥማቂ ካልጋው ተጣብቆ ሲጠብቅ ከደዌው ሊሽር ቢወጣ ጥያቄ ከጆሮ መጣ። ቃል ብቻውን ያድናል ጌታዬ አንተ ተናገር ከቶ ምን ይሳንሃል? መጻጉዕ በእግሩ ቆሟል ስትለው ተነስ ድነካል። መልአክ ደርሶ ውሃውን በኃይሉ ባያናውጠው አንተ ግን ደርሰ ፈወስከው። አልጋህን ተሸከም ብለ ተናግረ ብቻ አዳንከው። ተሸካሚውን ሊሸከም ታሞ ጉልበቱ ላይደክም መዳኑን ባልጋው ቢለካ የኔ አይነቱን ደካማ አለው በሰንበት አትንካ ይህን ያህል መንካ። ልትድን ብትወድ ንገረኝ ብለ ጌታዬ እኔንም በቃል ብቻ ፈውሰኝ። አድራሻ አጥማቂ ያልነሳው ልጅን ሲጋፋ ቀደመኝ። አይሁድ ቢቃወም ቢለፋ ሰንበትን ብንድን ባልከፋ። ቢቃወሙኩም ፈወስከው ምሕረት ማዳኑ ያንተ ነው። ለመዳን ቀኑ ዛሬ ነው። በሰንበት ልስገድ ፈውሰኝ። ደዌ ጸንቶብኝ ካልጋዬ ተነስ በልና አድነኝ። ልመስክር እኔም ጌታዬ ባይመጥነኝም ስራዬ። አጽናኝ አጽናኝ ያንተ አድርገኝ ስጸጸት አያልቅብህም በረከት። ዛሬ እኔ ነኝ መጻጉዕ ለደዌ ማደሪያ ሰርጉ። በኃጢአት አልጋ ታስሬ የተገፈፈ ያክብሬ። የአብን ምኞት ልትሞላ ዳግም ስትመጣ ገሊላ። ተኝቼ ብታይ ልነሳ ካልጋዬ ሁኜ ብሰለፍ ምሕረት ከኔ ላይ ትረፍ የመዳን ቀኔ አትለፍ። ምሕረት ከኔ ላይ ትረፍ የመዳን ቀኔ አትለፍ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆይ።
ስነ ጽሁፉን ስነ ግጥሙን ላቀረበልን ወንድማችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ እሱ መንግሥተ ሰማያትን ያወርስልን። ከዚህ በመቀጠል ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የሚሰጡን ክቡር መምህራችን መጋቤ ሐዲስ ዘርዓ ዳዊት ይሆናሉ። ወደ እርሳቸው ወስዳችኋለሁ። ብፁዕ አባታችን አቡነ ድሜጥሮስ የሊባኖስ የተባበሩት አረብ ኤምሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ፣ ክቡር አባታችን መላከ ብስራት ቆሞስ አባ ሙሴ ገብረ ጻድቅ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ካህናት አባቶቼ፣ ዲያቆናት ወንድሞቼ፣ እንዲሁም በዛሬው ዕለት እንዲህ አምራችሁ ደምቃችሁ የተሰባሰባችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ የሰንበት ትምህርት ቤት ዘማሪያን ሕፃናትም ጭምር ጽኑ ፍቅሩን እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በልዩ ጠብቆቱ ጠብቆ ይችን ዕለት ይችን ሰዓት እንድናይ ስለፈቀደልን ለስም አጠራሩ ክብር ምስጋና ይድረሰው። እናቱ እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ በብፁዕ አባታችን መሪነት ቅዳሴውን አጠናቀን አሁን ደግሞ ለተወሰነ ደቂቃ የእግዚአብሔርን ቃል ወይም በቅዳሴው መካከል የተነበበውን የወንጌሉን ቃል የምንሰማበት ምዕራፍ ላይ ደርሰናል። አምላካችን በመካከላችን ተገኝቶ ልቦናችንን አነሳስቶ የምናስተውልበትን የምንሰማበትን እዝነ ልቦና ከፍቶ እርሱ ራሱ ባለቤቱ እንዲመክረን፣ እንዲገስጸን፣ እንዲያስተምረን ቅዱስ ፈቃድ ይሆነልን። ከዚህ የባሰ እንዳያገኝህ ዳግመኛ አትበድል። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ የተቀመጠ ቃል ነው። ሁላችሁም ይህን ቃል አብራችሁ በሉ። ከዚህ የባሰ ድምፃችሁ አይሰማም። ከዚህ የባሰ እንዳያገኝህ ዳግመኛ አትበድል። አንድ ጊዜ ድገሙት። ከዚህ የባሰ እንዳያገኝህ ዳግመኛ አትበድል። እንግዲህ ይህን ቃል የተናገረው ለስም አጠራሩ ክብር ምስጋና ይድረሰውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ቃሉን ደግሞ ለእኛ ሕይወት እንዲሆነን እኛ እንድንመከርበት እኛ እንድንገሰጽበት እኛ ሕይወት እንድናገኝበት በወንጌሉ ጽፎ ያስቀመጠልን ታላቁ ወንጌላዊ ከአራቱ ወንጌላውያን ልዩ የሆነ የነገረ መለኮት ተሰጦ ያለው እግዚአብሔርን በመለኮትነቱ ገና ሲጀምር ቀዳሚሁ ቃል ብሎ የእግዚአብሔርን ቅድመ ዓለም አነዋወሩን የጀመረው ወይም የጻፈው ወንጌላዊ ቅዱስ ዮሐንስ ነው። እንግዲህ በዛሬው ዕለት ሁላችሁም እንደምታውቁት እንደ ቅዱስ ያሬድ ስያሜ በቤተ ክርስቲያናችን ጾሙ ከገባ ስንት ሳምንት ሆነው? ስንት ሳምንት ሆነው? 3 4 ስንተኛ ነው? አራተኛ ሳምንት አይደለም? ዘወረደ፣ ቅድስ፣ ምኩራብና መጻጉዕ ዛሬ አራተኛው ሳምንት ላይ ደርሰናል። እንደ ጾሙን ከመጀመራችን ይኸው እንግዲህ ግማሽ ሊሆን ነው ማለት ነው። ሳምንት ደብረ ዘይት ግማሽ እየሆነ ነው። ስለዚህ የዛሬው ዕለት ወይም የዛሬው ሳምንት እንደ ቅዱስ ያሬድ ስያሜ መጻጉዕ ተብሎ ተሰይሟል። እያንዳንዱ ሰንበታቱ የራሳቸው የሆነ ስያሜ አላቸው። ዛሬ ደግሞ መጻጉዕ ተብሎ በአንድ በሽተኛ ወይም በጌታው እጅግ ድንቅ ስራ በተሰራለት በአንድ ሰው ወይም በደዌ በሕመም ምክንያት የተሰየመ ቀን ነው። ይሄ ቀን ቅዱስ ያሬድ ይሄን የሰየመበት ሁኔታ ቤተ ክርስቲያን
ዓለም ገና አሁን የኤችአይቪ ቀን የምን ቀን እያለች ዓለም ቀናትን ሰይማ ከመጥራቷ በፊት ቤተ ክርስቲያን እንዲህ አይነቱን ስያሜ ከብዙ ዘመናት ከስንት ሺህ ዓመት ቀድማ ቤተ ክርስቲያን ይህን ስያሜ ወይም በዚህ ስያሜ ሰይማ ትጠራ ነበረ እና ከነዚህ መካከል ዛሬ መጻጉዕ ተብሎ ይጠራል ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እናንተ ታሪኩን ቤታችሁ ሙሉ ሐሳቡን ተመልከቱት። እኔ እንደው ለኛ የሚረባንን ነገር አሁን አጠር አድርጌ ነው ከሰዓቱም አንፃር የምነግራችሁ። እንግዲህ ሲጀምር ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ በኢየሩሳሌም በዓል አደረጉና ጌታ ኢየሱስ ክርስቶስም ወደ ኢየሩሳሌም ወይም ወደ በዓሉ ወጣ ብሎ ይጀምራል። ገና ምዕራፍ 5 ቁጥር 1 ሲጀምር እንግዲህ እንደሚታወቀው አይሁድ በኢየሩሳሌም በዓላቸውን ያከብሩ ነበረ፣ በዓል ያደርጉ ነበረ። በዓለ ፋሲካ፣ በዓለ ፍስክ፣ በዓለ ናይት፣ በዓለ ሰዊት እያሉ በኢየሩሳሌም የሚያከብሯቸው በዓላት ወይም የበዓላት አይነቶች ነበሩ። ያ በዓል በሚከበርበት ጊዜ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በበዓሉ ይገኝ ነበረ። ስለዚህ ከነዛ በዓል መካከል አንደኛውን በዓል ሲያከብሩ ወደዛ በዓል ማን ወጣ? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወደዛ በዓል ሄደ። ወደዛ በዓል በሚሄድበት ጊዜ በዛ በዓሉ በተከበረበት ወይም በኢየሩሳሌም አካባቢ በዕብራይስጥ ቋንቋ ቤተ ሳይዳ የሚሏት መጠመቂያ ቦታ አለች። መጠመቂያ ቦታ ወይም ቤተ ሳይዳ ትባላለች። ስሟ በዕብራይስጥ ቋንቋ መጠመቂያ ቦታ አለች እና እርሷ ደግሞ 5 የጸበል ቤት ማለት ነው። የጸበል ቤት በሚለው ግልጽ እንዲሆንልን የጸበል ቤት ወይም የጸበል ቦታ ነበረችና ያቺ ቦታ ስንት በር ነበራት? 5 በር አላት። ወደዛ ወደ ጸበል ቦታ ወይም ወደ መጠመቂያ ቦታው መግቢያ 5 በር አላት። እንግዲህ ጸበል ቦታ ማን ይገኛል ካላችሁ፣ ጸበል ቦታ የሚገኘው ማን እንደሆነ ታውቁታላችሁ አይደለም? የታመመ፣ የተጨነቀ፣ የተቸገረ፣ ፈውስ የፈለገ፣ ድህነት የፈለገ ሰው እንደ ሰው ተፈጥሮ በተፈጥሮም ይሁን በሰው ሰራሽ በአንድም በሌላ መንገድ በአካሉ ላይ ጉዳት የደረሰበት ከጉዳቱ ለማገገም እግዚአብሔርን የሚለምን ድህነትን የሚፈልግ ሰው ነው በጸበል ቦታ የሚገኘው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ 5 እርከኖች ነበሯት ነው የሚለው። 5 እርከኖች ነበሯት። 5 እርከን የሚለው 5ቱን በር ነው። አንድም ደግሞ አንድ በር ሆኖ 5 እርከን። ይሄ ደረጃ አለ አይደለ? ከታች ጀምሮ እንደዚህ ወደ ላይ የምንወጣበት ደረጃ 5 እርከን። ስለዚህ 5 በር ቢባል በ5ቱ በር ሁሉ፣ 5 እርከንም ቢባል በ5ቱ እርከን በእያንዳንዱ እርከን ላይ በደዌ ዳኛ ባልጋ ቁራኛ የተያዙ እንደውም ወደ 5 አይነ ስውሮች፣ ሽባዎች፣ እግራቸው የሰለለ እግራቸው የተደበለበለ እንዲህ አይነት 5 ወይም 6 አይነት በሽታ የያዛቸው ሰዎች በዛ ቦታ ላይ ተቀምጠው ለብዙ ዘመን ደጅ ይጸኑ ነበረ። ለብዙ ዘመን በዛ ጸበል በዛ በር ቦታ ወይም በዛ የጸበል ቦታ ወድቀው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዛ ሲሄድ እነዛን ተመለከታቸው። እነርሱ በዛ ቦታ ሆነው የሚጠባበቁበት ወይም ደጅ የሚጠኑበት ምክንያት በሳምንት ቅዳሜ የእግዚአብሔር መልአክ ወደዛ ይላካል። ወደዛ ይላክና ባህሩን እንዲያናውጠው በኃይሉ ባህሩ እንዲንቀሳቀስ ያደርገዋል። የማን መልአክ? የእግዚአብሔር መልአክ ወደዛ ወደ ውሃው ይወርድና ውሃው ምን እንዲል ያደርገዋል? እንዲንቀሳቀስ ወይም እንዲናወጥ ያደርገዋል። በዛን ሰዓት የሚገርመው ነገር እንግዲህ በዛ ቦታ ላይ ምን ያህል እነዚህ ሰዎች ለአብነት ተጠቀሱ እንጂ በቦታው ላይ የነበሩ የበሺ ወይም የታማሚ ወይም ፈውስ የሚፈልግ ሰው ብዛት እጅግ በጣም ብዙ ነው የሚሉት አባቶቻችን ሲተረጉሙ። ግን ለአብነት እነዚህ ተጠቅሰዋል። ለምሳሌ አይነ ስውር፣ እግሩ የሰለለ፣ እግሩ የተደበለበለ አንዳንድ ሰው ተጠራ እንጂ አይነ ስውር የሆነ ሰው አንድ ሰው ብቻ ላይሆን ይችላል። በጣም ብዙ ሰው ነው በዛ ቦታ ያለው። ስለዚህ ምንድነው በዛ ጊዜ የእግዚአብሔር መልአክ ወርዶ ውሃውን በሚያናውጠው ሰዓት እሚድነው ከዛ መካከል ቶሎ ቀድሞ ወደዛ ባህር ገብቶ ውሃው ሲናወጥ የእግዚአብሔር መልአክ ሲያንቀሳቅሰው ሩጦ ቀድሞ ወደዛ ውሃ የገባ ወይም ወደዛ ጸበል ተወርሮ ሩጦ የገባ ሰው ወይም ዘመድ ያለው አንስቶ ቢችል
እግሩ የሚንቀሳቀስ እጁ የሚንቀሳቀስ ከሆነ ራሱ ታግሎ ይሄዳል። ያ ካልሆነ ደግሞ ቁጭ ብሎ ከዛው አስታማሚ ያለው ሰው አንስቶ ወደዛ ወስዶ ካላስገባቸው አንድ ሰው ብቻ ነበር የሚፈወሰው። ስንት ሰው ነበረ? አንድ ሰው ብቻ። እንግዲህ ሳምንት እየጠበቁ ማለት ነው። ሳምንት ጠብቀው አንድ ሰው ብቻ ነበር የሚፈወሰው። ስለዚህ በዛሬው ዕለት ይሄ ቀኑም ስያሜ የተሰጠው ይሄ መጻጉዕ ተብሎ ስያሜ የተሰጠው በሰውየው ነው፣ ወይም በህመሙ ጽንዓት ነው መጻጉዕ ተብሎ ዕለቱ የተሰየመ እና ይሄ መጻጉዕ ከታመመ 38 ዘመን ሆኖት ነበረ። 38 ዘመን የኖረው በዛች ቤተሳይዳ በምትባለው ቦታ ላይ ነው። 38 ዓመት አስቡት እንግዲህ። መንቀሳቀስ አይችልም፣ መቆም አይችልም፣ መቀመጥ አይችልም። ሰውነቱ ፈጽሞ ልምሾ ሆኗል። ይሄ አጥንቱ ተለፈስፍሷል። መንቀሳቀስ አይችልም። ስለዚህ በአልጋ ላይ ተጣብቆ እንደውም አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቅ ይሄን ሲተረጉሙ ምን ይላሉ? ይሄ ሰውነቱ ይሄ ቆዳው አልቆ አጥንቱ ሲታይ ቆዳውን የሚመስል ፈጽሞ አጥንት መኖሩ የማያስታውቅ ሰውነቱ የተለፈሰፈሰ እያሉ በጣም በብዙ አይነት መንገድ ይገልጻል። የሰውየውን በሽታ ጽናት ለመናገር ማለት ነው። ስለዚህ ይሄ ሰው በዛ ይኖር ነበረ። ከታመመ ስንት ዘመን ሆኖታል? 38 ዘመን ሙሉ አልጋ ጋር ተጣብቆ መኖር አይከብድም? 38 ዘመን ሙሉ። ከዛ አንዳንድ ጊዜ ህመማችን ሲጸና በሽታችን ሲበረታ ቶሎ ፈውስ አናገኝ ስንል እግዚአብሔር ያን ያደረገበት የራሱ የሆነ እግዚአብሔራዊ ምክንያት ሊኖረው ይችላል። ነገር ግን ያን መታገስ ያቃተው ያን ሁሉ ጊዜ ማስታመም ያቃተው ቤተሰብን እኮ ይጣላል፣ ጥሎ ይሄዳል እኮ። ስለዚህ ይሄን ሰው ጥለውት ሄደዋል ቤተሰቦቹ። ሁሉ ጊዜ ሲጠባበቁ ምንም አይነት ድህነት አያገኝም፣ ምንም አይነት ፈውስ የለም። ስለዚህ ቤተሰቦቹ ሁሉ በዛ በጸበል ቦታ ማለቱን በዛ ቦታ እንዳስቀመጡ ይኖር አይኖር ረስተውታል ቤተሰቦቹ ራሱ። ስለዚህ ጌታችን መድኃኒታችን ወደዛ ሄደና ቀርቦ ጠየቀው። ቀርቦ ምን ብሎ ጠየቀው? ተፈቅድኑ ተይው ልትድን ትወዳለህን ብሎ ጠየቀው። ምን ልትል ትወዳለህ? ልትድን ትወዳለህን ብሎ ጠየቀው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ መጻጉዕ አሁን በዛን ሰዓት ምን የሚል ይመስላችኋል? 38 ዓመት ሙሉ በስቃይ እየኖረ ነው። 38 ዓመት ሙሉ እንደ ሰው ተፈጥሮ ከሰው በታች ሆኖ ሌሎቹ ከሱ ጋር ራሱ አብረው ያሉት የተሻለ መጠነኛ የበሽታ አይነት ያላቸው ራሱ እነርሱ ወደ ጸበሉ የመቅረብ እድል ወደዛ የመግባት እድል እያገኙ እየዳኑ ሲሄዱ እርሱ ግን ቁጭ ብሎ ዓመታትን እየቆጠረ በበሽታ ይሰቃያል። ከዛ መካከል ክርስቶስ መጣና ልትድን ትወዳለህን ብሎ ጠየቀው። በዚህን ጊዜ መጻጉዕ የጠየቀው ማን እንደሆነ አላወቀም። የጠየቀው ያን ከሱ ላይ ያን እሱ 38 ዓመት ሙሉ ሲቸገርበት የነበረውን በሽታ በቃል ብቻ የሚያስወግደው አምላክ መሆኑን አልተረዳም መጻጉዕ። አዎ ከማለቱ በፊት ምክንያት አቀረበ። አዎ መዳን እወዳለሁ ከማለቱ በፊት አስቀድሞ ምክንያት ደረደረ። ልትድን ትወዳለህ ነው ጥያቄው አይደለም? ስለዚህ መልሱ የነበረው ምንድነው?